መከላከያ ሰራዊቱ በአማራ ክልል የወሰደው የጭካኔ እርምጃም ዓለም አቀፍ መገናኛ ብዙሃን እያጋለጡት ነው። ጀነራል ታደሰ ወረደም የህወሓት ከፍተኛ ባለስልጣናትን ማስጠንቀቃቸው ተሰማም። የብልጽግና ተላላኪ እንደሆነ የሚነገርለት የወልቃይት አስተዳደር የትግራይ ተወላጆች ላይ ጥቃት እየፈጸመ እንዳለም ዓለም አቀፍ መገናኛ ብዙሃን ዘግበዋል። ኢራን የሆርሙዝን ሰርጥ አልከፍትም ስትል ዛተች። አሜሪካም ሀገሪቱ ላይ የመጨረሻ የተባለውን ከባድ ቀውስ የሚያስከትል እርምጃም ኢራን ላይ ልትወስድ እንደምትችል እየተነገረ ነው። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥለው ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አጋርነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። መከላከያ ሰራዊቱ በአማራ ክልል የፈጸመው ጭካኔም በዓለም አቀፍ መገናኛ ብዙሃን ተጋለጠ። ከ8 ዓመታት በፊት ከኢትዮጵያ አልፎም የአፍሪካ ኩራት የነበረውም የመከላከያ ሰራዊቱም ባለፉት 8 ዓመታት ግን ከራሱ ህዝብ ጋር የሚዋጋም በርካቶች የአብይ አህመድ ዙፋን ጠባቂና ተላላኪ እያሉ የሚጠሩ ጦር ሆኗል። ባለፉት 8 ዓመታትም ከየትኛውም የውጭ ኃይል ጋር ውጊያ ሳያደርግ አሁንም ከአማራም ከትግራይም ከኦሮሚያ ህዝቦች ጋር እየተዋጋና እየተጋደለ ይገኛል። የአንድ ግለሰብ ዙፋን ጠባቂ ሆኖ የቀረው መከላከያ ሰራዊቱም ከሰሞኑ በአማራ ክልል የፈጸመው ጭካኔ ደግሞ እንደ ቢቢሲ ባሉ ዓለም አቀፍ መገናኛ ብዙሃን ተጋልጧል። በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው አርብ ሚያዝያ 9 ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙ ጥቃት 7 ሰዎች መገደላቸውንና ቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች ገልጸዋል። ሟቾቹ 2 የቤተክርስቲያን ዲያቆናት፣ 1 መሪጌታ፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸው ተናግረዋል። አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3ቱ ሰዎች በቤታቸውና 1 ሰው ደግሞ መንገድ ላይ መገደሉን ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎም በአካባቢው በሚንቀሳቀሱ የፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑን እማኞች ተናግረዋል። ቢቢሲ ከላይ ጋይንት ወረዳና ከደቡብ ጎንደር ዞን አስተዳዳሪዎች ምላሽ ለማግኘት ጉዳዩን ቢያስረዳም የስራ ኃላፊዎቹ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ጥቃቱ የተፈጸመባት ሳሊ ከተማ ከወረዳው ዋና ከተማ ነፋስ መውጫ በ25 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በፋኖ ኃይሎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። አርብ ዕለት ለምርጫ ስብሰባ ብለው መጡ። የመን ምርጫ ነው ብሎ ፋኖ ሲንቀሳቀስ ሲተኩስባቸው ከዚያ በኋላ ሲተኮስ ዋለ ሲሉም በከተማዋ ከጥቃቱ በፊት የነበረውን ግጭት አንድ ነዋሪ ገልጿል። የደብረ ብርሃን ሳሊ ባለእግዚአብሔር ቤተክርስቲያን አገልጋዮች ከቀዳሴ በኋላም ለክርስትና የተዘጋጀ ጸበል ጻድቅ እየቀመሱ እያለ ውጊያው መቀስቀሱን ለቢቢሲ አስረድተዋል። ቁጥራቸው በርከት ያሉ የመንግስት ወታደሮች ወደ ቤተክርስቲያኗ መግባታቸውንም የዓይን እማኞች ተናግረዋል። ወታደሮቹ 2 የቤተክርስቲያኗ ጥበቃዎችን ከደበደቡ በኋላ ወደ ቅጥር ግቢው ዘልቀው መግባታቸውን ከጥቃቱ ያመለጡ አገልጋዮች ለቢቢሲ ተናግረዋል። ከደጀ ሰላሙ እንዲወጡ ተደርገው በመጀመሪያ በመሳሪያ አፈሙዝና ሰደፍ እንደተደበደቡ ማክለዋል። 7 የሚሆኑ አገልጋዮች በደረታቸው እንዲተኙና እንዲንበረከኩ ከተደረጉ በኋላ ተኩስ መከፈቱን ተናግሯል። እነሱ ሲመታ ቀድመን ወደቀን በማለት ከጥቃቱም የተረፉ አንድ አገልጋይ ሲናገሩ፣ ሌላኛው ደግሞ ከጥይቱ በታቦቱ ኃይል መትረፋቸውን ገልጿል። 3ቱ አገልጋዮች ከተመቱ በኋላ አለቃው እንዴት ንጹሃን ትገድላለህ እንዳትመታለው የተረፋችሁ ሩጡ ተባልን ሲሉ እንዴት በሕይወት እንደተረፉ ተናግሯል። እንደሚሞቱም እርግጠኛ እንደነበሩ ለቢቢሲ ተናገሩ። ተማኙ
እሳቸውና የቤተ ክርስቲያኗን አስተዳዳሪ ጨምሮ 4 አገልጋዮች በደመነፍስ ሮጠው እንዳመለጡም ማኝነታቸውን ሰጥቷል። ከሟቾቹ መካከልም ዲያቆን የሆነው የ21 ዓመቱ ልጃቸው እንደሚገኙበት ለቢቢሲ የተናገሩ አንድ አባት ወድቆልሃል ድረስ ተባልኩ እየተፈጠፈጥኩ መጣሁም ሲሉ የልጃቸውን ሞት የሰረዱበትን ቅጽበት ተናግሯል። ቤተ ክርስቲያን ደርሰው የልጃቸውንና የሌሎች አገልጋዮችን አስክሬን ሲመለከቱም መፈጠር ያስጠላል በማለት አገልጋዮቹ በተደጋጋሚ ጥይት እንደተደበደቡ ተናግሯል። ሰማዩ ተደፋብኝ ሲሉም ስሜታቸውን የሚገልጡት አባት እኔማ ምን ኑሮ አለኝ እንደ ልጄ ሄጄ ልሙት፣ ከዚህ በኋላ እኔ ኖሬ ያረባም ንስሐ ገብቼ ልሙት፣ ለቤተ ክርስቲያን ያልኩት ልጄም በከፋ አሟሟት በጨካኞች እኔ ከእንግዲህ መነኜ ሞታለሁ እንጂ አርሻል በላም ብለዋል። ቀጥታም ቤተ ክርስቲያን ግቢ ገብቶን የመታች ያሉት የሟች አባት አስክሬኑ ላይ የደረሰውን ጉዳት በመግለጽ ግድያውን ረሸና ነው ብለውታል። 3ቱ ሟቾች ተበርብረው ከቤታቸው እንዲወጡ ተደርገው እንደተገደሉ የተናገሩት ነዋሪዎቹም የእንስሳት ሐኪሙ ደግሞ መሳሪያ ተገኝቶበታል በሚል እንደተጠረጠረና ወደ ዋና መስመር ጥሬ ባንክ አካባቢ እንዲወጣ ተደርጎ መንገድ ላይ መገደሉን ተናግረዋል። ሟቾቹ በእርሻና እንስሳት እርባታ ስራ የተሰማሩ ቤተሰብ አስተዳዳሪዎች እንደሆኑ ተናግረዋል። ከጥቃቱ ያመለጡ ሁለቱም የአይን እማኞች ግድያውን የፈጸሙት መከላከያ ያሏቸው የመንግስት ወታደሮች መሆናቸውን ተናግረዋል። ቢቢሲ ያነጋገራቸው 3ቱ ምንጮች ግድያውን ለምን እንደፈጸመ እንደማያውቁና የመንግስት ኃይሎች ምን ፈልገው ወደ ቤተ ክርስቲያን ቅጥር ግቢ እንደገቡም እንዳልተናገሩ ገልጿል። የሟቾቹ ስርዓተ ቀብር አስክሬኑ ላይ በደረሰው ጉዳት እንዲሁም በስጋት ምክንያት በምሽትና በጅምላ መፈጸሙንም ተናግሯል። ተኩሱ በረድ ሲል በስጋጃ እየጠቀለልን ለቀብረም ሰውነታቸው ፈራርሶ አስቸግሮ ነበር ሲሉም 4ኛ ልጃቸውን የቀበሩት አባት ተናግሯል። መራራ ሐዘን ደረሰብን ያሉም ከጥቃቱ የተረፉ አገልጋይ ሟቾቹም በሁለት ጉድጓድ በጅምላ መቀበራቸውን ለቢቢሲ ገልጿል። ማህበረሰቡ በጣም ሐዘን ላይ ነው። ህዝቡ በጣም እያለቀሰ ነው፣ እያማረረ ነው፣ ከአቅም በላይ ካፍተውታል ብለዋል። ግድያው በአካባቢው ከባድ ድንጋጤ መፍጠሩን ነዋሪዎቹ ገልጿል። ቤተ ክርስቲያኗ በመሳሪያ ተደብድባ ጉዳት እንደደረሰባት አገልጋዮች የተናገሩ ሲሆን የመቅደሱ ላይኛው ቆርቆሮ በሙሉ ተመቷል፣ ግድግዳው ተመቷል፣ ፈርሷል። በጣም ከባድ ጉዳት የደረሰብን ብለዋል። ግድያውን ተከትሎ ቤተ ክርስቲያናቷ መዘጋቷንም 3ቱ ምንጮች ለቢቢሲ የተናገሩ ሲሆን በሕይወት የተረፉ አገልጋዮች በስጋት ምክንያት ወደ ቤተ ክርስቲያን አለመመለሳቸውን ተናግሯል። ባለፈው ሰኞ ሚያዝያ 12 የቅዱስ ሚካኤል ወራዊ በዓል የሚዘክር መርሃ ግብር እንዳልተደረገና የተወሰኑ አገልጋዮች ኪዳን ብቻ እንዳደረሱ ገልጿል። በቤተ ክርስቲያን ስርዓት ለመቀደስ እንዳልቻሉ ሲገልጹም ጓደኞቻችን ስለሞቱ አንሟላም ብለዋል። የዕለቱን አምልጫለሁ፣ የነጋውን እንዴት ያድርገኝ ይሆን እያልኩ እየጸለይኩ ነው። ህብረተሰቡም ወጥቶ ለመመለስ ስጋት ገብቶታል ሲሉም ያሉበትን ሁኔታ ገልጿል። ደቡብ ጎንደር ዞን ባለፉት ወራት በፋኖ ኃይሎችና በመንግስት ኃይሎች መካከል ከፍተኛ ውጊያ እየተደረገበት ያለ አካባቢ ነው። የመከላከያ ሰራዊቱም ከ3 ዓመት በፊት የአማራ ክልልን ወሮ የአማራ ወጣቶችን በተወለዱበት ቀይ መንደር ድረስ እየገባ እየገደለ እየረሸነ ይገኛል። ዓለም አቀፍ መገናኛ ብዙሃንም ይህንን ደጋግሞ አጋልጧል። የብልጽግናው መንግስት አየር ኃይልም የአርሶ አደሩን ቀይም በድሮን እየደበደበ ይገኛል። የኦህዴድ ብልጽግና በክልሉ ህገ መንግስት ነፍጠኛ ብሎ በጠላትነት የፈረጀው የአማራ ህዝብን በመከላከያ ስም ህዝቡን እየረሸነ ታዳጊዎችን ደግሞ ከትምህርት ገበታ አርቆም የአማራ ህዝብን እየገደለ እያደኸየም እያቆረቆዘ ይገኛል። ነገር ግን ከኦህዴድ ብልጽግና ጥቂት ፍርፋሪ የሚጣልላቸው የአማራ ብልጽግና ተላላኪዎች ህዝባቸው እንደዚህ እየተገደለና እየተጨፈጨፈ እነሱ ግን በጠላትነት ለፈረጇቸው ለኦህዴድ ብልጽግናዎች መላላካቸውን ተያይዘውታል ሲሉም በርካታ የፖለቲካ ተንታኞች በምሬት የሚያስረዱት ጉዳይ ነው። ጀነራል ታደሰ ወረደ የህወሓት ከፍተኛ ባለስልጣናትን ማስጠንቀቃቸው ተሰማ። በጊዜያዊ መንግስቱ ላይ መፈንቅለ መንግስት ለማድረግ እንዳታስቡ ሲሉ አስጠንቅቀዋል። ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም ሲሉ ፕሬዝዳንቱ ተናግሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ለትግርኛ ሚዲያዎች
ሚዲያዎች መግለጫ መስጠታቸው ይታወቃል። ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጿል። በአክሱም ከተማም ነባሩ መንግስት ይመለስ የሚል ውሳኔ በኋላ የውሳኔው አስፈጻሚ ከሆነ የህወሓት አካል እንዳልተገናኙም በተናጠል ሳይሆን ውሳኔውን ከሚያስፈጽም አካል ተገናኝተው መወያየት እንደሚፈልጉ አስታውቋል። የህወሓት ነባሩ መንግስት ይመለስ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ውሳኔው ከተተገበረም ውድቀት እንጂ ድል እንደማያስገኝ አብራርተዋል። ፕሬዝዳንቱ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሀሳብ እንዳላቸው እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጿል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ሚያዝያ 13 የሰጡት ቃለ መጠይቅ ተዛብቶ መቅረቡን ገልጿል። ለምሳሌም ስልጣኔን እለቃለሁ ብሏል ተብሎ በክልሉ ሚዲያዎች የተሰራጨ መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜ አስተዳደሩ ስር ያሉ ዞኖች ለምሳሌ የክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎም በካቢኔ ደረጃም በሚዲያ ማስተጋባቱን የተሳሳተ መሆኑን የስህተት ምንጭ የቆየው የፓርቲና የመንግስት መዋቅር መደበላለቅ እንደሆነ አንስተዋል። በጊዜያዊ መንግስት ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጠን የቅርቡም የሩቁም የማይቀበለው ዘመኑ የማያወጅ እንደሆነም ገልጸው እንዲህ ያለም አደገኛ ድርጊት እንዳይታሰብ እንዳይተገበር በጽኑ አስጠንቅቋል። የጊዜ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከናወን እንዳለባቸው አሳስበዋል። ፕሬዝዳንቱ ስልጣናቸውም በጨዋታና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂም የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠበም አስጠንቅቋል። የብልጽግና ተላላኪ እንደሆነ የሚነገርለት የወልቃይት አስተዳደር የትግራይ ተወላጆች ላይ የመብት ጥሰት እየፈጸመ መሆኑ ተነገረ። በወልቃይት ጠገዴ ዞን የሚገኙ ባለስልጣናትና የጸጥታ ኃይሎች የ2 ዓመቱ ደም አፋሳሽ ጦርነት ካበቃም ከ4 ዓመታት በኋላ በትግራይ ተወላጆች ላይ የተፈቀደ ስርዓት የመንቀሳቀስ የስራና አገልግሎቶችን የማግኘት መርሎ የተሞላበት ገደብ እየጣሉ መሆኑን ሁማን ራይትስ ዎች ባወጣው ሪፖርት ገልጿል። የሰብአዊ መብት ተሟጋች ድርጅቱ እንዳለው እነዚህ በደሎች ተጨማሪ መፈናቀልን ያስከተሉ ሲሆን በ2013-2015 ዓ.ም በትግራይ ክልል በነበረው አስከፊ ጦርነት ወቅት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን በሰላም የመመለስ ተስፋ እያጨለመ ይገኛል። በአሁኑ ወቅት በፌዴራልና በአማራ ክልል የጸጥታ ኃይሎች ቁጥጥር ስር የሚገኘው ዞኑ በ2015 ዓ.ም በወጣው የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት በማንነት ላይ ያተኮረ የግፍ ወንጀል የተፈጸመበት እንዲሁም በሰው ልጆች ላይ የሚፈጸሙ ወንጀሎች እንዳስገድዶ ማፈናቀልና በኃይል ወደ ሌላ ቦታ ማዞር የተፈጸመበት አካባቢ ተብሎ ተለይቷል። በምዕራብ ትግራይ ዞን የሚገኙ ትግራውያን በሁሉም የህይወት ዘርፎች ላይ ከባድና ሰብአዊነት የጎደለው ገደብ እየተጣለባቸው ይገኛል ያሉት የሁማን ራይትስ ዎች ባልደረባ ሊቲቪያ ቫደር የኢትዮጵያ ባለስልጣናትና አጋሮቻቸው ትግራውያን እንደ ሁለተኛ ዜጋ የሚቆጠሩበትን ሁኔታ ችላ ለማለት የቆረጡ ይመስላል ብለዋል። ሁማን ራይትስ ዎች በጥርና የካቲት ወራት 2018 40 ሰዎችን ማነጋገሩን ገልጿል። ከነዚህ መካከል በአሁኑ ወቅት በአካባቢው የሚኖሩ ነዋሪዎች ከታህሳስ 2018 ዓ.ም በኋላ አካባቢውን ለቀው የወጡ ተፈናቃዮች፣ የእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎች ይገኙበታል። ድርጅቱ መጋቢት 11 2018 በጉዳይ ላይ ያገኘውን የመጀመሪያ ደረጃ ግኝት ለኢትዮጵያ መንግስት ቢያጋራም እስካሁን ምንም ምላሽ አላገኘሁም ብሏል። ቃለ መጠይቅ የተደረገላቸው ሰዎች እንደገለጹት የነዋሪነት መታወቂያ ሰነዶች በስፋት የሚከለከሉ ሲሆን ይህም ትግራውያን የባንክ አካውንታቸውን እንዳያንቀሳቀሱ፣ መሬት እንዳያገኙና ስራ እንዳይቀጠሩ እንቅፋት ሆኖባቸዋል። አንድ የትግራይ ተወላጅ ለድርጅቱ ሲናገር መታወቂያም ተከልክለናል፣ ይህ ማለት ደግሞ የባንክ አካውንታችንን መጠቀምም ሆነ መሬታችንን ማግኘት አንችልም ማለት ነው። ትግራውያን የሚፈቀድላቸው የቀን ሰራተኛ
ገለልተኛ ሆነው መስራት ብቻ ነው። በዛ ላይ እንሰደባለን፣ እንደበደባለን፣ እንዲሁም እንዋረዳለን ብለዋል። ሌላ የ20 ዓመት ወጣት ደግሞ በአካባቢው ያለውን የመንቀሳቀስ ፍርሃት ሲገልጽ አብዛኛውን ጊዜም ለመንቀሳቀስ ምቾት አይሰማንም፣ ሁልጊዜም ስጋት አለብን፣ የጸጥታ ኃይሎች ካገኙ ክፉኛ ይደበድቡሃል፣ በነጻነት አንንቀሳቀስም፣ የምንንቀሳቀሰው አማራጭ ስናጣ ብቻ ነው ብሏል። ወልቃይትን የሚያስተዳድረው የነ ኮሎኔል ደመቀ ዘውዱ አስተዳደር የኦህዴድ ብልጽግና ተላላኪ እንደሆነ የሚነገርለት ሲሆን በአካባቢው ያሉ ሰሊጥን ጨምሮ በርካታ ምርቶች ከመከላከያ ጀነራሎች ጋር እንደሚሸጡና እንደሚዘርፉ ይነገራል። የአካባቢው ተወላጅ ምንም ጥቅም እንዳላገኘ ጭምር ይዘገባል። ከዛ በተጨማሪም ኦህዴድ ብልጽግና ባለፉት 3 ዓመታት የአማራ ህዝብን በመሬትና በአየር እየገደለ እየጨፈጨፈ ባለበት ሁኔታ የነ ኮሎኔል ደመቀ ዘውዱ አስተዳደር ላኪዎችን ኦህዴድ ብልጽግናዎችን ላለማስከፋት የአማራ ህዝብን ጭፍጨፋ በዝምታ እያለፈ ይገኛል። ኢራን የተኩስ አቁም ጥሰት በፈጸሙ የሆርሙዝ ወሽመጥ አይከፈትም አለች። ኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ የሆኑት የአገሪቱ ፓርላማ አፈ ጉባኤ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው የሆርሙዝ የባህር ወሽመጥ ሊከፈት አይችሉም ብለዋል። መሐመድ ባጋር ጋሊባፍ ረቡዕ ዕለት በኤክስ ገጻቸው ላይ በጻፉት ጽሑፍ እንደገለጹት ከጥሰቶቹ መካከል የአሜሪካ የባህር ኃይል ወደ ኢራን ወደቦች የሚደረግ ጉዞ ላይ ጣለው እግድ ይገኝበታል ብለዋል። ይህ የዓለምን ምጣኔ ሀብት ማሰር ነው ያሉት አፈ ጉባኤውም እስራኤል ደግሞ በሁሉም ግንባሮች ጦርነት ናፋቂ አድርጓታል ብለዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ቴህራን ለድርድር ክፍት ሆና ቀጥላለች፣ ነገር ግን የስምምነቶች መጣስ እገዳና ዛቻዎች ለእውነተኛ ድርድር ዋና እንቅፋቶች ናቸው ብለዋል። ማክሰኞ ማለዳ ላይ አሜሪካና ኢራን በፓኪስታን አዲስ የሰላም ድርድር ያደርጋሉ ተብሎ ተጠብቆ የነበረ ቢሆንም ቴህራን ወደ ኢስላማባድ ልዑኳን ባለመላኳም አልተሳካም። በዚህ የተነሳም የአሜሪካ ልዑክ ይመራሉ የተባሉት ምክትል ፕሬዝዳንት ጄዲ ቫንስ ወደ ስፍራው ሳይሄዱ ቀርተዋል። ማክሰኞ ምሽት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት የሚያበቃውን የሁለቱን ሀገራት የተኩስ አቁም ስምምነት ላልተወሰነ ጊዜ መራዘሙን አስታውቋል። የዋይት ሀውስ የፕሬስ ሴክሬታሪያት ካሮሊን ሌቪት ፕሬዝዳንቱ ያራዘሙት የተኩስ አቁም የጊዜ ገደብ እንደሌለውም አብራርተዋል። ትራምፕ አሜሪካም በኢራን ላይ እያደረገች ባለው የባህር ጉዞ እገዳም ደስተኛ መሆናቸውንና ኢራን በጣም እየተዳከመች መሆኗን መረዳታቸውን ጨምረው ተናግረዋል። መጫወቻ ካርዶቹ አሁን በፕሬዝዳንት ትራምፕ እጅ ናቸው ብለዋል። ጦርነቱ መቼ እንደሚያበቃም በጋዜጠኞች የተጠየቁት ሌቪት ይህንን የሚወስኑት ትራምፕ መሆናቸውን አስረድተዋል። የዩናይትድ ስቴትስና የአሜሪካ ህዝብ ትክክለኛ ፍላጎት ያሳካም እንደሆነ ሲሰማቸው ይወስናሉ ብለዋል። የኢራኑ ተደራዳሪ አስተያየት የተሰማው አደገኛና ወሳኝ በሆነው የባህር መስመር ላይ ግጭቶች በቀጠሉበት ወቅት ነው። ኢራን በወሽመጡ ላይ የተንቀሳቀሱ የነበሩ 2 መርከቦችን መያዟን አስታውቃለች። ረቡዕ ጠዋት ኢራን የ2 የጭነት መርከቦች በሆርሙዝ የባህር ወሽመጥ ለምርመራ መወሰዳቸውን አስታውቃለች። የመርከቦቹ መወሰድ ይፋ የተደረገው በባህር ወሽመጡ ውስጥ በሚገኙ 3 የጭነት መርከቦች ላይ ጥቃቶች መሰንዘራቸውን ተከትሎ ነው። በሆርሙዝ ወሽመጥ ላይ ጥቃት ከደረሰባቸው 3 ኮንቴነር የጫኑ መርከቦች አንዱ የሆነችው ዩፌሪያ በዩናይትድ አረብ ኤሚሬትስ ውስጥ ባለው ወደብ አቅራቢያ መልሕቋን መጣሏን ቢቢሲ ሼሪፋ ያረጋግጧል። የባህር ኃይል ደህንነት ላይ የተሰማራው ቫንጋርድ በተባበሩት አረብ ኤሚሬት ባለቤትነት የተያዘችው ዩፎሪያ ጥቃት የደረሰባት ከኢራን በስተምዕራብ መሆኑ ተነግሯል። በመርከቡ ላይ ሆነ በሰራተኞቹ ምንም አይነት ጉዳት መድረሱ አልተመዘገበም። ኢራን ስለ ዩፎሪያ ምንም አይነት አስተያየት ባሰጥም ሌሎቹን 2 መርከቦች ኤምሲ ፍራንቼስካና ኢምፓኑዳስ መያዟን ተናግራለች። ሁለቱም በደረሰባቸው ጥቃት ጉዳት እንደደረሰባቸው ተገልጿል። የኢራን አብዮታዊ ዘብ የባህር ኃይል ባወጣው መግለጫ መርከቦቹ ያለ ፈቃድ እየተንቀሳቀሱ እንደነበር ጠቅሶ ተደጋጋሚ ጥሰቶችን የፈጸሙ መሆናቸውን በመግለጽ የሆርሙዝን የባህር ወሽመጥ በሚስጥር ለቆ ለመሄድ እየሞከሩና የአቅጣጫ ስርዓቶችን እያዛቡ ነበር በሚል ወንጅለዋል። በተጨማሪም በባህረ ሰላጤ ውስጥ የሚደረጉ እንቅስቃሴዎችን እየተከታተለ እንደሆነና ጥሰት በሚፈጽሙት ላይ ጠንካራ እርምጃ እንደሚወስድ አስጠንቅቋል። ከአብዮታዊ
ከካስኔብ ዘብ ጋር ግንኙነት ያለው የኢራን ዜና ወኪል ታስኒም በኋላ ላይም የኢራን ኮማንዶዎች ሁለቱም መርከቦች በቁጥጥር ስር ሲዋሉ የሚያሳይ ቪዲዮ ለቋል። መርከቦቹ ጥቃት ከደረሰባቸው ስፍራ ሳይንቀሳቀሱም በቁጥጥር ስር መዋላቸውን መረጃዎች ያሳያሉ። ይሁን እንጂ የባህር ትራንስፖርት እንቅስቃሴዎች መረጃ የሚከታተሉ ተቋማት ዩፎሪያ ጥቃት ከተፈጸመባት በኋላ ወደ ደቡብ አቅጣጫ በመቅዘፍ ከኦርፋካን ወደብ ርቆ በሚገኝ ስፍራ ቆማለች። የግሪክ የውጭ ጉዳይ ሚኒስትር ጊዮርጊስ ጌርባትሪስ በግሪክ ባለቤትነት ስር ያለችው ኢምፓንዶስ መርከብ ጥቃት እንደደረሰባት አረጋግጧል። በግሪክ የጭነት መርከብ ላይ ጥቃት መፈጸሙን ማረጋገጥ እችላለሁ፣ ነገር ግን በኢራናውያን መያዟን ማረጋገጥ አልችልም በማለት ለሲኤንኤን ተናግሯል። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አስተያየቶቻችሁን አድርሱን። በያላችሁበት መልካም ቀን ተመኘን።